ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ከቋሪት ገነት አቦ ወደ ደጋዳሞት ተንቀሳቅሶ የነበረው የአብይ እጅ ጓንት የሆነው ሰራዊት በደጋዳሞት አናብስቶች እየተቀጠቀጠና ትጥቁንም ለጀግኖቹ እያስረከበ ይገኛል። የደጋዳሞት አርሶ አደሮችና 99ኛ ክፍለ ጦር የደጋዳሞት ሻለቃ አባላት በሻለቃ ዝናቡ እየተመሩ ከጁላ ሰራዊት ላይ 3 ጥቁር ክላሽ፣ 8 የክላሽ ካዘና፣ 8 F1 ቦምብና ከፍተኛ ተተኳሽ ገቢ አድርገዋል። ይህ የአብይ ሰራዊት የጀግኖችን በትር ቀምሶ ፊቱን አዙሮ ወደ ገነት አቦ የፈረጠጠ ቢሆንም አናብስቶቹ የሆኑ ፋኖች ደግሞ እየተከተሉ መዳረሻ እያሳጡት ይገኛሉ። ይህ ድርጊትም ለአብይ ሰራዊት ሚዳቋ ምድርን ሩጣ ለማምለጥ ልቧ አምልጧት ሞተች አይነት ሆኖበታል። በውጊያ የተሳተፈው ሻለቃ ዝናቡን በድሽቃ በብሬን እያራወጠ ይገኛል። አይደለም ተዋግቷቸው ስሙ ሲጠራ የሚደናበረው ጠላት ዝናቡ መጣ እያለ እየጮኸ እግረው ጭኝ እየሮጠ ከጉድጓዱ ለመግባት አትሌታዊ ውድድር የመሰለ ትዕይንት እያሳየም ነበር ተብሏል። በተያያዘም አፋብን ወለጋ ቢዛሞ አንሻ ሰይድ እዝጌጤ ግርማ መብረቅ ክፍለ ጦር፣ ታፈራ ለሙሳተናው ክፍለ ጦር፣ አንገርጉትን ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦር በጥምረት የተናበበ የጠላት ኃይል ላይ ደፈጣ ጥቃት አድርገዋል። አፋብን ወለጋ ቢዛሞ አንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር የብልጽግና ጥምር ጦር ላይ መብረቃዊ ደፈጣ ጥቃት አድርጋለች። በምስራቅ ወለጋ ዞን ሊሙ ወረዳ ከጉትን ወደፊት በቁ በመሄድ ላይ ሳለ መንደራራት ወጣ ብሎ መንደራምስ መገንጠያ ላይና ጋዲና የሚባሉ ሁለት ቦታ ላይ ሲደርሱ በአበጀ ጥበቡ ነበልባሎች ጥቃት ሲፈጸምባቸው አንድ ኮማንደር፣ አንድ ኦፊሰር፣ 100 አለቃ የሚኒሻ ጠርናፊ ቀደም ብለው ሲተሸኙ አመራሮች ሲሆኑ የእነሱን አስከሬን ለማውጣት በመጡ ኃይሎች ላይ ሌላ ሁለተኛ ጥቃት በመሰንዘር አጠቃላይ 15 ጥምር ጦር ኃይል ሲደመሰስ ቀሪው እግሬ አውጭኝ በማለት ወደ አርቁምቢ መንደር አንድ ፈርጥቷል። ጀግኖቹ አበጀ ጥበቡ ነበልባሎቹ ጥምር ጦሩ ሊገባበት የነበረችውን ፍጥበቆ ከተማን በመቆጣጠር የህዝብ ልጅ መሆናቸውን በተግባር ያሳዩበት ሁነትም ነበር። ሌላኛው የጤ ግርማ መብረቅ ክፍለ ጦርና ታፈራ ለሙሳተናው ክፍለ ጦር በጥምረት በሆሩ ጉሮ ወለጋ ዞን አቤ ደንጎሮ ወረዳ የጠላት መናገሻና ሴራ መዶለቻ በሆነችው ቱሉጋና ከተማን ከበባ በማድረግ የጠላት ኃይል ከበባ ውስጥ እንደገባ ከምሽጉ ሳይወጣ ጎዳናውን በማጥፋት በድሽቃ ሲያራግቡ ውለዋል። እንዲሁም ምስራቅ ወለጋ ዞን ጊዳየና ወረዳ ለወራቶች መሽጎበት የነበረው የጠላት ኃይል ህዝብን ሲዘርፍ ሲያራቁት እህቶችና እናቶች ሲደፍር በአሰቃቂ ሁኔታ ሲራሽን የነበረ የሰው በላ ስብስብ ላይ ጀብደኛው አንገርጉትን ክፍለ ጦር ቦታው ድረስ ተስረግርገው በመግባት በላዩ ላይ የጥይት ናዳ ሲያወርዱበት አምሽተዋል። ይህ በእንዲህ እንዳለ ውጊያው ጨለማ አንገላግሎታል። አንድ የማህበረሰቡን ሀብትና ንብረት የሚጓጉዙበት ተሽከርካሪ በመማረክ ከጥቅም ውጭ ማድረግ ተችሏል። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን ሲል አፋብን ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ ገልጿል። ሌላው ጦሩ የማን ነው? የበላይ ጥሪት የዘመነ ነው። ይህ ድምጽ የትውልዱ ቃል ኪዳን ነው። ጦሩ የህዝብ መሪውም የታሪክ ባላደረው አርበኛ ዘመነ ካሴ ነው ሲል ፋኖ ብርሃኑ ቻለ ገለጸ። በእነዚህ ድንቅ የአማራ ፋኖ ወጣት አሰልጣኞች ድምጽ ውስጥ የሚስተጋባው ጦሩ የማን ነው የሚለው ጥያቄ ወታደራዊ ጥያቄ ሳይሆን የሉዓላዊነትና የማንነት ምንጭ የመጠየቅ ጥልቅ ፖለቲካ ፍልስፍና ነው። የበላይ ጥሪ ሲባል የጀግናው ደጃዝማች በላይ ዘለቀ ወኔ የታጠቀ የዘመኑን ፈተና ለመሻገር የተዘጋጀ የቁርጥ ቀን ልጅ መሆኑን ለማብሰር ነው። የበላይ ጥሪት የዘመነ ነው የሚለው ስኔ ደግሞ ከታሪካዊው ደጃዝማች በላይ ዘለቀ የተወረሰውን የላቀ የሞራል ልዕልናና የዛሬውን ተጨባጭ መሪነት የሚያቆራኝ የታሪክ ድልድይ ነው። አርበኛ ዘመነ ካሴን በዚህ ትውልድ አይን ውስጥ መሪ ብቻ ሳይሆን ምልክት የሚያደርገው የአመራር ጥበቡ ከኢትዮጵያ ነበር አርበኝነት ወግ ላይ ጋር መቆራኘቱ ነው። እነርሱ ከህዝብ ጥልቅ ፍላጎት የሚመነጭን የመሪነት ጸጋን የታጠቁ ማሪ ሰልጣኞቹ የበላይ ጥሪ ሲሉ የአባይ ሸለቆ ነበር የሶማው አንበሳ ደጃዝማች በላይ ዘለቀን ያልተንበረከከ መንፈስ አርበኛ ዘመነ ካሴ ዳግም ህያው አድርጎታል ማለታቸው ነው። ይህ በላይነት የስነ ልቦና የበላይነት ነው። ይህ በላይነት የማንነት ኩራት ነው። ይህ በላይነት ፍርሃትን አሸንፎ በራስ እግር ላይ የመቆም ፖለቲካዊ ውሳኔ ነው። በዚህ የሰልጣኞች መዝሙር ውስጥ የሚታየው ወታደራዊ ስልጠናን ብቻ ሳይሆን አንድ ትውልድ ራሱን ከባርነት ከጭቆና ቀንበር ነፃ ለማውጣት የሚያደርገውን የነፍስ ተጋድሎ ነው። ሰልጣኞቹ የአርበኛ ዘመነን ካሴ ስም ሲጠሩ ግለሰቡን ለማምለክ ሳይሆን እርሱ የያዘው ዓላማና የተሸከመው የታሪክ ባለአደራነት ለማክበር ነው። በፖለቲካዊ ረገድ አርበኛ ዘመነ ካሴ የዚህ ትውልድ የነጻነት ጥማት ወደ ወታደራዊ ዲስፕሊንና ወደ ፖለቲካዊ ንቃት የቀየረ የስትራቴጂ ጥበበኛ ነው። ህዝባዊ ንቅናቄን ወደ ተደራጀ ኃይል የመለወጥ ስልታዊ ብቃት አሳይቷል። ይህ ኃይል ደግሞ መነሻው መዳረሻውም
ህዝብ መሆኑን ጦሩ የማን ነው የህዝብ ነው የሚለው ምላሽ በግልጽ ያረጋግጣል። እዚህ ላይ መሪው አርበኛ ዘመነ ካሴ የግል ዝናን ሳይሆን የጋራ ድልን፣ የግል የበላይነትን ሳይሆን የፍትህ የበላይነትን የሚሰብክ የንቅናቄው ማዕከል ሆኖ ይታያል። አርበኛ ዘመነ ካሴ በዚህ ትውልድ አይን ውስጥ መሪ ብቻ አይደለም፣ እሱ የተገፋው ድምጽ፣ የተረሳው ታሪክና የነገው ተስፋ ምልክት ነው። አርበኛ ዘመነ ካሴ የዚህ ዘመን የነጻነት ትርክት ቀማሪ፣ የትውልዱ የጽናት ማገዶና የታሪክ አደራ ተረካቢ ነው። ዛሬ ባቧራማው የልምምድ ሜዳ ላይ የሚሰማው ድምጽ ነገ በሀገሪቱ የፖለቲካ ጠፈር ላይ የፍትህ የነጻነት ብርሃን ሆኖ መውጣቱ የማይቀር ሀቅ ነው። ታሪክ ራሱን በጀግኖቹ ትከሻ ላይ ዳግም ይተክላል። ያ ታክል ደግሞ ዛሬ በአርበኛ ዘመነ መሪነት በፋኖ ቆራጥነት እያቆጠቆጠ ይገኛል ሲል ይገልጸዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።